ይቻላል። ከዛም ወተርቲቡ ተራ ቅደምን መጠበቅ ነው። በይነ ለፍዘይኒ በሁለቱ ቃላቶቹ ለፍዞቹ በሁለቱ ወርዶች ቃላቶቹ ተራ ቅደም መጠበቅ። አላሁ አክበር አላሁ ተብሎ ከዛም አክበር የሚለው እንጂ አክበሩ አላሁ ብለን ብንል ውድቅ ነው የሚሆነው ማለት። ስለዚህ አላሁ አክበር በሚለው ሄደን ይህንን እናደርጋለን ተክቢራው ማለት ነው። እሺ ከዛስ ወአላ የሙደ መሳብ የለበትም። ወአላ የሙደ ላይ ስብ ነው። ሐምዘተል ጀላለቲ ሐምዘተል ጀላላን መሳብ የለበትም። ሐምዘተል ጀላላ የሚለው ምንድን ነው? ለምሳሌ ሐምዘተል ጀላላ አላሁ አክበር ስንል ወይም አላሁ አክበር በምንልበት ጊዜ ሐምዛዋን ሳብናት። ለምንድን ነው ሐምዛው የተሳበ? ሐምዛው በዚህ መልኩ ከተሳበ ምን ይሆናል ነው? ፈላ ተንዓቂዱ ሶላቱ ሶላቱ አትገኝም፣ ውድቅ ነው። ሶላቱ አትቋጠርም። ለምን? ምክንያቱም አላሁ አክበር የሚለው ትርጉሙን ብናቀው ከባድ ነው። ምንድነው ትርጉሙ? አላህን ታላቅ ነው ወይ? አላሁ አክበር ስንል አላሁ አክበር ስንል አላህን ታላቅ ነው ወይ ማለት ነው። ከኸበር ወደ ኢስቲፍሃም ይሄዳል። ከኸበር አልኢንሻኢ ወደ ኢስቲፍሃም ወደ ጥያቄያዊ ይቀየራል ማለት። ስለዚህ ሐምዘተል ጀላላ መሳብ የለባትም። አላሁ አክበር ነው መባል ያለበት ባለበት። በጣም ጥሩ። ወሳቢው ሰባተኛው አደሙ መዲ ባኢን አደሙ መዲ ባኢን ባኢቷን ደግሞ መሳብ የለበትም። ባኢቷ ስትሳብ ለምሳሌ አክበር ስንል አለች በመሃል ላይ ባኢቷን መሳብ እንዴት ነው የሚሆነው? አክባር ስንል አላሁ አክባር ስንል ይሄ እንደዚህ ብለን ከሳብ ነው ለም ተንዓቂድ ሶላቱ አሁንም ሶላቲቱ አትቋጠርም። ሶላቲቱ ወይም ተክቢራው ውድቅ ነው የሆነው። ለምሳሌ ለምን ከተባለ አክባር የሚለው ቢፈትህ الهمزة ጀምዑ ከበሪን የከበር የሚለው ቃል ነጠላ ቃል ስብስብ ቃል ነው። አክባር የሚለው ደግሞ ይሄ ምንድነው ዴፊኒሽኑ የሚሰጠው ከተባለ يعني هذا أكبر اسمه للطبل الكبير ተብሏል። ጠብል ማለት እንግዲህ የሙዚቃ መሳሪያ የሆነው ማለት ነው። ከበሮ ለሚለው ስም ነው ከበሮ። ይህ ከበሮ አንድ ወጅህ ብቻ አንድ ፊት አለው። ታቹ የተደፈነ ሆኖ ላይኛው በእንትን የተዳረገ በቆዳ የተወጠረ እዛ የሚሰጥ ስም ነው። አክባር ስንል ከበሮ ማለት ነው። ፕሉራል ፎርሙን ስለተጠቀምን ነው። እሺ ይሄንን አሁን ደግሞ በሐምዛዋን ፈትህ በማድረግ ነው። ሐምዛዋን ደግሞ በከስራ ደግሞ በከስር ስንጠቀምስ አክባር የሚለውን ኢክባር ብለን ብንጠቀም ምን ችግር አለው? ቢከስሪ الحمزة ማለት ነው። ኢክባር ማለት ደግሞ እስሙን ሚን አስማኢል ሐይድ ተብሏል። እስሙን ሚን አስማኢል ሐይድ የሐይድ ብዙ ጊዜ የወር አበባ ብዙ ስሞች አሉት። ከነዛ ስሞች ውስጥ አንዱ ነው ኢክባር የሚለው ሐይድን ለመጠቆም ማለት ነው።
ስለዚህ ይህ ግለሰብ እና አሁንም ይሄንን ከተጠቀመ ተክቢራው ውድቅ ይሆናል። ወለው ተዓመደ ዛሊከ ነገር ግን እንደዚህ አይነት ስህተቶችን ኢንቴንሽናሊ ሆን ብሎ የሚያደርግ ከሆነ ከፈራ ይከፍራል፣ ከእስልምና ይወጣል። ወልዒያዙ ቢላሂ። በዚህ ተቃራኒ ከሆነ ግን ያው ባለማወቅ የተነሳ ከሆነ ያደረገው አይከፍርም። አዎ አይከፍርም። ነገር ግን ተክቢራው ግን ውድቅ ይሆናል። ስቲል ተክቢራው ውድቅ ነው። እሺ ወሳኒ ሁለተኛው ወሳኒ እሺ والثامن ስምንተኛው አላ ዩሸዲደ አልባአ ባኢቷን ደግሞ ሸዳ ላያደርግ ነው። ባኢቷ ልክ አሁን ባኢቷን እንዳይስብ ብለናል ቅድም። አሁን ደግሞ ባኢቷን ደግሞ ሸዳ እንዳያደርጋት ላያጠብቃት ነው። ለምሳሌ አላሁ አክበር ቢል በር ብሎ በደንብ ቢያጠብቀው ለም ተንዓቂድ ሶላቱ ወይም ተክቢራው አይገኝም፣ ተክቢራው የለም ነው። ስለዚህ ማጥበቅ የለበትም። التاسع ዘጠነኛው አላ የዚደ ላይ ጨምር ነው። ዋወን ሌላ አንድ ዋው ሳኪነተን ያቺ ዋው ሱኩን የሆነች አው ወይም ደግሞ ሙተሐርከተን ዋዊቷ ሐረካ አለባት ሆና ፈትሐ ነገር በይነል ከሊመተይን በሁለቱ ቃላቶች መካከል አላሁና አክበር በሚለው መካከል ዋው እንዳይጨምር ሱኩን ትሁንም በፈትሐ የተቀመጠች ዋው መጨመር የለበትም። ለምሳሌ አላሁ አክበር ሁ አክበር አላሁ መሆን የነበረበት ሀኢቷን ማሳጠር ነው። ሀኢቷን ካረዘማት ዋው የሚባል ይወለዳል ማለት ነው። ሀ የሚለውን ቃል ቢስበው ከመጠን በላይ ማለት ነው ዋው ሱኩን ይወለዳል ማለት ነው። ስለዚህ በዚህ ጊዜ ምን ሆነ ማለት ነው? ማንሻፈፍ ተገኘ ማለት ነው። አላሁ አክበር ሲል በዚህ መልኩ ዋው ሱኩን ከጨመረ ወይም ደግሞ አላሁ ወአክበር ብሎ ዋዊቷን ደግሞ በፈትሐ የጨመራትን ዋው ደግሞ ፈትሐ አድርጎ ካነበበ ልክ እንደ አላሁ ወአክበር አለ ዋው ከጨመረ ለም ተንዓቂድ ሶላቱ ተክቢራው አይገኝም፣ ውድቅ ይሆናል ማለት ነው። ይህንንም መጠንቀቅ አለብን። العاشر والسرኛው አላ የዚደ ላይ ጨምር ነው። ዋው ደግሞ መጨመር የለበትም። አሁንም ዋው ፊደልን ቀብለል ጀላለቲ አላህ ከሚለው ቃል በፊት ዋው መጨመር የለበትም። አላህ የሚለው ቃል አለ፣ ከሱ በፊት ዋው ከጨመረ ወላሁ ይሆናል ማለት ነው። ወላሁ አክበር ሊሆን ነው። እንዲህ ብሎ ከተነሳ ዋው ጨምሮ ወላሁ ብሎ ካነበበ አላሁ የሚለው ፈላ ተንዓቂድ ሶላቱ አትቋጠርም፣ ተክቢራ አትቋጠርም ማለት ነው። እሺ الحادي عشر 11ኛው አላ የቂፈ መቆም የለበትም። አላ የቂፈ ወአላ የቂፈ ይለሚለው እንግዲህ الحادي عشر ወአላ የቂፈ መቆም የለበትም በይነ ከሊመተይ ተክቢሪ በተክቢር ከሊማና በሁለቱ ተክቢራ ከሊማ መካከል ወቅፈተን ቆምታን ጠዊለተን ረዘም ያለ ቆምታን ወላ ቀሲረትን ወይም ደግሞ አጠር ያለን ቆምታን መቆም የለበትም ይላሉ። ለምሳሌ አላሁ አክበር
አላሁ አክበር በመሃል ላይ እንደዚህ ሴፓሬት አድርጎ እንትን ማለት የለበትም ማለት ነው። ዋላ የቂፍ ላይ ቆም ነው በይነ ከሊመተይ ተክቢሪ በተክቢራው ተክቢራ በሚያሳየው ንግግር ቃል ወቅፈተን ቆምታን ጠዊለተን ረዘም ያለ ወላ ቀሲረተን አጠር ያለም ቢሆንም እንትን ማለት የለበትም። አላሁ አክበር ብሎ በመሃል መቆም የለበትም። እሺ الثاني عشر 12ኛው وأن يسمع نفسه وأن يسمع ሊያሰማ ነው ነፍሰሁ ራሱን ማሰማት አለበት ሲሰግድ يعني አላሁ አክበር በሚልበት ጊዜ ራሱን ሊያሰማ በሚችል ሁኔታ መሆን አለበት ይላሉ። ኢማም ከሆነ ለሰዎች ማሰማት አለበት ነው። ይሄ ታወቀ ነው። ኢማም ከሆነ አላሁ አክበር ሲል ለሰዎች ማሰማት አለበት። ማእሙም ወይም ደግሞ ብቻውን የሚሰግድ ሰው ከሆነ ግን ራሱን ማሰማት ግዴታ ነው። በሚችልበት መልኩ ሆኖ አላሁ አክበር ማለት አለበት። ወአን ዩስሚዐ ሊያሰማ ነው ነፍሰሁ ራሱን ማሰማት አለበት። ጀሚዐ ሑሩፊሃ ራሱን ወይም ኢማም ከሆነ ሌሎችን ማእሙሞችን ተከትለው የሚሰግዱ ወይም ለብቻ የሚሰግድ ሰው ከሆነ አላሁ አክበር የሚለው ሙሉ ፊደላቶቿን ማሰማት አለበት። እሺ ራሱን ማሰማት የማይችል ከሆነ ምንድነው የሚሆነው? ውድቅ ነው የሚሆነው። ተክቢራው ውድቅ ይሆናል። ያው ማለትም ቀውልይ በሆነ ዒባዳ ላይ ሰዎችን ማሰማት ሸርጥ ነው። ለምሳሌ ቀውልይ የሆነ ዒባዳ አይነቶች ምንድነው? በአፍ የሚናገሩ ዒባዳ አይነቶች ለምሳሌ ፋቲሃን፣ ተሸሁድን ወዘተ። እነዚህ ፋቲሃን አሁን ሲቀራ ለሰዎች ማሰማት አለበት፣ ራሱንም ማሰማት አለበት። ተሸሁድም ራሱን ማሰማት አለበት። ራሱን ማያሰማ ከሆነ ከንፈሩ ብቻ የሚወዛወዝ ይሄ ውድቅ ነው የሚሆነው። ለምተን ዓቂድ ተሕያው አይቋጠርም ነው። እሺ والثالث عشر 13ኛው دخول الوقت ወቅቱ የገባ መሆን አለበት። ፊል ሙአቀት ሙአቀት በሆነው በጊዜ የሚሰገድበት ሰዓት ላይ ኦን ታይም ላይ የሚሰገድ በዛ ሰዓት ላይ ሊሰገድ የደረሰው ሰላት አይነት ፈርድ ሊሆን ይችላል፣ አም ነፍልም ሊሆን ይችላል፣ ወይም ደግሞ ዛቱ ሰበብ ሊሆን ይችላል፣ የሰበብ ምክንያት ሰላት ሊሆን ይችላል። ወቅቱ ብቻ መግባት አለበት። ወቅቱ የገባ መሆን አለበት። ወቅቱ ሳይገባ ኤኒ ታይም ሰውየው ተነስቶ ተክቢራ ማድረግ አይችልም። ማለትም ኢንቴንሽናሊ ሐሳቡ ለሰላት ብሎ ተክቢራ ማድረግ አይችልም። ይሄው ነው። ስለዚህ ተክቢራ የሚደረገው ወይ ለሱና ሰላት ነው፣ ወይም ሱና ሙአቀት የሆነች ወይም ዛቱ ሰበብ የሆነች ወይም ደግሞ ነፍል የሆነች ወይም ፈርድ የሆነች ሰላት ብቻ ወቅቱ ይግባ። ለሚሰግደው ሰላት ተክቢራው ወቅቱ ሳይገባ ማት የለበትም። الرابع عشر 14ኛው وإيقاعها ተክቢራውን ማስገኘት አለበት። ተክቢራ ሲል حال الاستقبال ቂብላን የተቅጣጨ ሁኔታ ቂብላን የተቅጣጨ በሆነበት ሁኔታ ላይ ነው ተክቢራውን ማለት ያለበት። በትክክል ቂብላን ሳያስገኝ ቢቆም ውድቅ ነው የሚሆነው። በትክክል ቂብላን ማስገኘት አለበት ማለት ቂብላን ፈልጎ ማግኘት የሚችል አይነት ሰው ከሆነ ቂብላን በትክክል አስገኝቶ ቂብላ ፖዚሽን ላይ ሆኖ ተክቢራን ማስገኘት አለበት። ቂብላ ፖዚሽን ላይ ሳይሆን ተክቢራን የሚያስገኝ ግን እያወቀ ማለት ነው። ለማያውቅ ሰው አይደለም፣ ለሚያውቅ ሰው ነው። ለማያውቅ ሰውማ خلاص ቂብላ አንዱን ፓርት ቂብላ ነው ብሎ ነይቶ መቆም ይችላል። ለሚያውቅ ሰው ግን እያወቀ ቂብላነቱን እያወቀ ቂብላ ፖዚሽን ላይ በትክክል በስነ ስርዓት ሳይቆም ቂብላውን ተክቢራውን ቢያደርግ ተክቢራው ውድቅ ነው የሚሆነው። እሺ
الخامس عشر أسرامستنيا وأن لا يخل ما قدل اللبتم لا قدل نو بحرف عندهم فيدل متون من حروفها كفيدلات وجها وسط كونت عندهم فيدل ما قدل اللبتم الله الله أكبر سيل كلهم فيدل ماسكين يتعلبت هاشي. السادس عشر أسرى سدستنيا تأخير ما زجيت علبت وتأخير لا زجينو تكبيرة وتأخير ما زجيت علبت ويم لا زجينو تكبيرة المأموم مأموم تكتاي يهنا الصو تكبيران ما زجيت علبت عن تكبيرة الإمام كإمام تكبيرة ما زجيت علبت ማለት ኢማሙ ቶታሊ አላሁ አክበር ብሎ ከጨረሰ በኋላ ማእሙም ተክቢራ ማድረግ ይወጅበታል። ኢማሙ ሳይጨርስ ማእሙም ተክቢራ ከጀመረ ሶላቱ ውድቅ ይሆናል። ኢማሙ ካጠናቀቀ በኋላ ነው ማእሙም መጀመሪያ ያለበት። ምክንያቱም ይሄ ደግሞ ከየት መጣ ከተባለ አይደለም ነብያችን ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ወሰሊ ብሏል። አንዴ ነው። ሌላኛው ሐዲስ ደግሞ ኢነማ ጁዒለ الامام ليؤتم به ኢማም የተደረገላችሁ እኮ ኢማሙን ልትከተሉት እንጂ فاذا كبر ተክቢር ያደረገ እንደሆነ فكبروا ከዛም እናንተም ተክቢር አድርጉ واذا سجد فاسجدوا ተብሏል። ሱጁድ ልክ አድርጎ ያጠናቀቀ ጊዜ እናንተ ወደ ሱጁድ ወረዱ ነው የተባለ እንጂ እኩል ከሱ ጋር አፍላፍ ተከተሉት አልተባለም። ኢማሙ እስከ መጨረሻው እስኪጨርስ ድረስ መጠበቅ አለበት። ከዛ በኋላ ከጨረሰ በኋላ ነው ተክቢራችን አላሁ አክበር በልማት ኢማሙ ምክንያቱም ተክቢራውን ስለሚያሰማ ማለት ነው። ፋቲሃ ሐታ ፋቲሃ ሲቀራ ኢማሙ ፋቲሃ ማእሙም አይቀራም ማዳመጥ ነው ያለበት። ልክ ኢማሙ ወለዳሊን አሚን ካለ ከጨረሰ በኋላ ማእሙም ፋቲሃ መቅራት ይጀምራል ቀስ እያለ ማለት ነው። هكذا بمن سجود ركوع በሚወርድበት ጊዜ ኢማሙ ሩኩዑን ወርዶ ከጨረሰ በኋላ ማለት ነው በትክክል ካሳረፈ በኋላ ሰውነቱ ጡማኒና ላይ ያለ ማእሙም ቀጥታ ይወርዳል ማለት ነው። የተከታይ የሆነ ሰው ማእሙም ማለት ነው። ተከታይ የሆነ ሰው ቀጥታ መውረድ ይጀምራል። ኢዕቲዳልም ሲያደርግ ደግሞ ሲመለስ ደግሞ ወደ ላይ ከፍ ሲል ኢማሙ ከጨረሰ በኋላ አላሁ አክበር ብሎ ከቆመ በኋላ ማእሙም የሆኑት ደግሞ ተከታይ የሆኑት ከዛ በኋላ እነሱ መቃናት ይጀምራሉ። هذا ያው እንዳጠቃላይ ግን وبالجملة እንዳጠቃላይ الصلاة صلاة የምትባለው هي الصامدنات ብለናል። أقوال 5 أمست أقوالوች ናቸው። مفتتحة بالتكبير بتكبير مكافة سيون ومختتمة بالتسليم التسليم دمو صلاة الزكاة معنا. هكذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.